እግዚአብሔር በእኛ ህይወት ውስጥ አንድ ነገር ይፈልጋል። ምን? እኔ በግል ህይወቴ፣ አንተም በግል ህይወት ወይም በየትኛውም ህይወታችን ውስጥ ኢየሱስ ፊተኛ እንዲሆን ይፈልጋል። ኢየሱስ ቀዳሚ ወይም ፊተኛ እንዲሆን ይፈልጋል። የእግዚአብሔር ሐሳብ በክርስቲያኖች ህይወት በየትኛውም ነገር ውስጥ ኢየሱስ የሁሉ ነገር ፊተኛ እንዲሆን ይፈልጋል። ለምሳሌ በአንተ ህይወት ውስጥ ሴት ፊተኛ እንድትሆን አይፈልግም። በአንቺ ህይወት ውስጥ የሆነ ሰው የሆነ ወንድ ነገ ሞቶ አፈር የሚለብስ ፊተኛ እንዲሆን እግዚአብሔር አይፈልግም። በአንተ ንግድ ውስጥ ንግድ ፊተኛ እንዲሆን አይፈልግም። በአንተ ደምግባት፣ በአንተ ውበት፣ በአንተ አለባበስ፣ በአንተ የህይወት ምልልስ፣ በአንተ የህይወት መስመር ስታይል አንተ ፊተኛ እንድትሆን አይፈልግም። አንተ አንደኛ እንድትሆን አይፈልግም። ሰዎች አንተ ምትገርም ሰው ነህ እንዲሉ አይፈልግም። አንተ በህይወት ውስጥ ቀዳሚ ዋነኛው ፊተኛ ወይም ሰንበዲ በዚህ ምድር ላይ ያንተ ህይወት ፊተኛ ቀዳሚ ብርቅ እንዲሆን እግዚአብሔር አይፈልግም። እግዚአብሔር በክርስቲያኖች ህይወት በየትኛውም ህይወት ነገራቸው፣ ትምህርታቸው፣ ንግዳቸው፣ ትዳራቸው ወዘተ ማን ፊተኛ እንዲሆን ይፈልጋል ነው ትምህርቱ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በስንቱ ነገር አቤት እርሱ በሁሉ ፊተኛ ይሆን ዘንድ so that himself will occupy the first place በሕይወታችሁስ ማለት ነው። he will stand supreme and preeminent in everything። እዚህ ጋር ደግሞ እሱ ፈርስት ፕሌሱን ሁሉ ኦኩፓይ እንዲያደርግ ኢየሱስ ማለት በሕይወታችሁ ውስጥ በየትኛውም ነገር እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ልጁን ከሙታን ካስነሳ ቀን ጀምሮ በሕይወታችን በየትኛውም ነገር ውስጥ ማን ፊተኛ ነው? ኢየሱስ ቀዳሚ ፊተኛ። በነገራችን ላይ ኢየሱስ ቀዳሚ መሆኑ ሴፍ ነው ለኛ በሕይወት ውስጥ ማለት ቀድሞ የወጣው ከፊት የሚወጣው ወሳኝነት አለ። መንገዱ ኦኬ ለመሆኑ ሴፍ ለመሆኑ ችግር ቢኖር እንኳን ማለፍ እንደምትችል የምታውቀው ከፊት የወጣውን ስታውቅ። አልዚያ ቅዱስ ገብርኤል ተከተለኝ ብለው መኪና ላይ ኔትሬ ላይ ጽፈው ገደል እንደገቡት ትሆናል። በጣም የሚገርማችሁ ነገር ሰው ሁሉ መኪናው ላይ ገብርኤል ተከተለኝ፣ ሚካኤል ተከተለኝ፣ እናቴ ድረሽልኝ ምናምን ብሎ ይለጥፋል አይደል? መኪናዎቹ ገደል ገብተው ሰው ሲያልቅ ሰውም እንደሚታቀላችሁ ስማም እግዚአብሔር ግን ምን አድርገው ነው እንደው እግዚአብሔር ጨረሳቸው። እንግዲህ እሱ ወሰዳቸው ምን ይደረጋል ይባላል። ጠብቀኝ፣ አግዘኝ፣ ተከተለኝ ያሉት ሲሞቱ ግን በማን ነው የሚሳበበው? እግዚአብሔር። በቃ እንግዲህ ተከተለኝ ያሉት ጨረሳቸው አይባልም። እሱ ጠባቂ ነው፣ እሱ ረዳት ነው። እግዚአብሔር ግን ፈጂ ነው። ምን ልላችሁ ነው? የራሳችንን ምርጫ ሄደን በሆነው ነገር ጥፋት ውስጥ ስንገባ ማኖ ስነካ እግዚአብሔር ግን ምን አድርጊው ነው? ጌታ ግን ምን አድርጊው? ምን ኃጢአት ሰርቼ ነው? እግዚአብሔር እርጅኝ ላይ ተከተኝ ላይ ከኔ ጋር ሁኝ ላይ ምናምን ላይ ሌሎች ይሆናሉ። ሐዘን፣ መከራ፣ እልቂት፣ አደጋ ሲመጣ ግን እግዚአብሔር ግን ምን ሰርተው ነው? እግዚአብሔር ግን እግዚአብሔር ያኔ እኮ እግዚአብሔር ወይ ተከተለኝ አላሉ፣ እግዚአብሔር ወይ ጠብቀኝ አላሉ። በጴንጤውም እንደዚሁ ነው። ቃሉ ይበላ አይበል፣ ይክበር አይክበር ኢየሱስ የራሱ ጉዳይ እናረግና ውጤቱ ሲመጣ አደጋው ሲመጣ ከዛ ግን እግዚአብሔር ምን አርጌው ነው? ምን በድዬ ነው? የኔ ኃጢአት ገሊለው በስቶ ነው? ሰይጣን ይጨምርላል። አይ አንተ እኮ ማትረባና ቀሽምና ኃጢአት አንተ ኃጢአት ዝርክርክ ገና እግዚአብሔር ሂሳብን ይሰጣል ይላል። ተቀባብለን በቃ እኛና ሰይጣን ለሁለት ሆነን ጭንቅላታችንን እናዞረዋለን። መኪናው ከፊት ነው፣ ገብርኤልን ተከተለኝ ነው ያሉት አይደል? እንደዛ ነው የሚባለው። ቅዱስ ገብርኤል ተከተለኝ ማለት መኪናው ከፊት ነው። ታዲያ ገብርኤል እንዴት መንገዱን ያስተካክል? ለዛ ነው ኤኔትሪውን በዳቡና ጫካ ውስጥ ታገኘዋል። እዛ በረሃ ውስጥ ታገኘው በአፍንጫው ተተክሎ ገብርኤል አይጠየቅም። በዚህ ተከተለኝ ያልከው አንተ ቀድመ ገባ ከፊት በሆነ እንኳን እያስተካከልኩ ሄዳለሁ ነው። መንፈሳዊን ዓለም ከፊት ማድረግ ይሻላል። መንፈሳዊን ዓለም ተከተለኛ በኢየሱስ እኛን ነው ተከተሉኛል አይደለም? በጎቼ ይከተሉኛል ነው ይቀድሙኛል። የቀደመ በግ ወዮለት። ቅዥ ወዴት እንደሚሄድ አያውቅም። ወዴት በዚህም ድምጽ ይሰማል፣ በዚህም እንትን ይላል። ወዴት እንደሚሄድ አያውቅም። በጎቼ ይቀድሙኛል፣ ይከተሉኛል። በቃ ከፊት የሚወጣው አስተማማኝ። ለምንድነው ደፍረን ብዙ ጊዜ አውርቻለሁ። ለምንድነው ደፍረን ጸድቀናል የምንለው?
ከፊት የወጣው የሰልፉ መሪ ምን ብላችኋል ስላለ ነው ብለን ሰርጋችኋል ስለ እንደ ድሮ ሰልፍ እንደ ድሮ በኢህአዴግ ዘመን ሰልፍ ነበር እንዴ? ነበራል ይወጣል። እኔ ወጥቼ ስለማላቅ ነው። ድሮ ማለት በጌታ ከሆንኩ በኋላ 20 ምናምን ዓመት ሰልፍም እንደሆነ አላቅም። ብቻ ግን ድሮ በደርግ ጊዜ መስከረም 2 ተብሎ ወተን እናይ ነበር። እናቶች ቀይ ሻሽ አድርገው ካርል ማርክስ ፎቶ ተይዞ እና ከፊት ለፊት የሆነ ሰውዬ በትንሽ ቁራጭ ወረቀት መፈክር ይዞ ይፎክራል። በቃ ተፈጥሮን በቁጥጥር ስር እናውላለን ይላል። ሙሉ ኳላ ያሉ እናቶች ቀይ ሻሽ ደርግ አልብሷቸው ምን ይላሉ? እናውላለን እናውላለን እናውላለን። ከጓድ መንግስቱ ኃይለማርያም ጋር ወደፊት የት ጋር እንደሚደርሱ ባያውቁም ህዝቡ ምን ይላል? ወደፊት 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 ይላል። ሰውየው የሚለው ነገር ይገባቸዋል? አይገባቸውም። ግን ሰውየው የሚለውን ለምንድን የሚደግሙት? ሰውየው ምን አይልም? በእነሱ እምነት በእነሱ ዕውቀት ሰውየው የሚለው ነገር ትክክል ነው፣ ሊሳሳትም አይችልም። ዋናው ነገር ምን እንዳለ ባይገባንም ሙሉ ንባቡን ምን እንደሆነ ባንረዳም ገብቷቸዋል። የሚላቸው ነገር እኮ ከእነሱ ዕውቀት ውጭ ነው። እሱ ኮሚኒስት ነው። የነ ካርል ማርክስን መጽሐፍ አነባል። እነ ካፒታል የሚያካክሉ ዳጎስ ያሉ መጽሐፍ ያነበበ ሰው ነው። ህዝቡ ግን ከኋላ ሰልፍ ይወጣል። ቲዮሪ ሲጸንስ ቁስ አካላዊ ይሆናል ሲላቸው ይሆነ ማዘር ቲዮሪ ምንድነው? ቁስ አካል ምንድነው? መልስ የለም። ግን ሴትየዋ ለምን ፎከሩ ሲባል ፊት ለፊት ያለው ሰውዬ ያውቃል፣ አይሳሳትም፣ ትክክል ነው አይደል? ለዚህ ኢየሱስ በጎቼ ይከተሉኛል ሲል ከፊት ሆኜ ማወራውን ሁሉ ገባህም አልገባህም አብረ መጮህ አለብህ ነው። ጸድቃችኋል ሲል ምን በሉ ምን ብለህ ትጮኻለህ? ጸድቀናል። አንዳንድ ሰው ጽድቅ ምንድን ነው ትለው አያውቅም። ዋናው ግን ኢየሱስ ጸድቃችኋል ካለ ልክ ነው። ይሄን አጥንተናል። በእኔ የሚያምን የዘላለም ሕይወት አለው ሲባል ከኋላ ሆነን አለን የዘላለም ሕይወት አለ። እዛ ሰልፉ መሀል ሆኖ የሚያደናብራል። እንዴት ነው አለን የምትለው? ገና ጉዞ መች አለቀና ክርስትና ገና ምኑ ተያዘና ያለ ቀጠ ከዛ አንተ አይባልም። ፊት ለፊት ያለው ትክክል ነው። እሱ ያለው ነው። ጓደ አጠገብ ያለው አያድክም። ፊት ለፊት ያለው የሚናገረው ሁሉ ልክ ነው። ለምንድን ሲባል እግዚአብሔር በሕይወታችን ውስጥ በእያንዳንዷ ነገር፣ በመንፈሳዊ ነገር፣ በስጋዊ ነገር፣ በሕይወታችን ውስጥ ባሉ አቅጣጫዎች ውስጥ ማን ቀዳሚ እንዲሆን ይፈልጋል? ኢየሱስ ፊተኛ እንዲሆን፣ በሁሉ ነገር እሱ ፕሪኤሚነንት እንዲሆን፣ እሱ ከፊት ለፊት እንዲሆን፣ የመጀመሪያውም ቦታ the first place የሱ እንዲሆን ይፈልጋል። በጮኝነት፣ በትዳር፣ ባደጋገስ፣ ባለባበስ፣ ባስተሳሰብ፣ በሁሉ ነገር ማን ፊተኛ? ለምንድን ነው ዲግሪ መያዝ የምትፈልጉት? ኢትዮጵያ ሕዝብ ሁሉ ዲግሪ ስለያዘ ነው ወይስ በዲግሪ ማን ፊተኛ ይሁን ነው? ኢየሱስ ፊተኛ ይሁን። ኢየሱስን ከኋላ አርጋ አንተ ከፊት ለፊት ስትቆም ነገር ተበላሸ። ሴፍ አይደለም። ባይዘው በምን ሰዓት ማን እንደሚያጠናግር አታውቅም። ከየትኛው መንፈሳዊ ዓለም ምን እንደመጣባት አታውቅም። ማን ከፊት ይቅደም? ኢየሱስ ይቅደም። እና አባቶይ ወንድሞቼም እህቶቼም እኔም እናቶቼም አባቶቼም እዚህ ያሉ ጌታ ሆይ ከፊታችን ባለ በእኛ በምናስበው ሐሳብ በምንወስነው ውሳኔዎች ሁሉ ለአንተ ክብር የማያመጣ ነገር፣ ለአንተ ውርደት ይሆን ስም የሚሰደብበትን ነገር ጌታ ሆይ እንዳናደርግ አይናችንን ክፈት። የምናደርገው የምንኖረው ሁሉ ለአንተ ክብር እንደሆነ በማሰብ ብንጎዳም እንኳን ጌታ ሆይ ክብሩ ለአንተ ከመጣ እንድንቀበል ጸጋ ይርዳ። ብናዝንም እንኳን ብንሰበርም እንኳን ብናጣም እንኳን ከእጃችን ላይ ቢነጠቅ እንኳን ክብሩ ለአንተ የሚመጣ ከሆነ እንዳናጉረመርም እርዳን። አንተ ከፊት ቅደም፣ ፊተኛ ሁን።